ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ዛሬ በተለይ በተወዳጁ የእንግሊዝ ፕሪምየር ሊግ የ26ኛው ሳምንት አንድ ቀን መርሃ ግብር ይደረጋል። አርሰናል ከብሬንትፈርድ ጋር የሚያደርጉት ጨዋታ ዛሬ በጂቴክ ኮሚኒቲ ስቴዲየም ከሚጠበቁ ጨዋታዎች መካከል አንደኛው ነውና ዛሬ ምሽት ይደረጋል። እሱንም ጨዋታ አስመልክተን የምናነሳቸው ጉዳዮች ይኖራሉ። ከክለቦች ጋር አያይዘን ደግሞ ሰፋ ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአርሰናልን ጉዳዮች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ቤን ዋይት አንድ ጥያቄ ቀርቦለት ነበር። ልምምድ ቦታ ላይ ከቡድን አጋሮች ለመከላከል እጅግ በጣም አስቸጋሪው ተጫዋች ማን ነው ተብሎ ጥያቄ ቀርቦለት ነበር። የአርሰናሉ የተከላካይ ስፍራ ተጫዋች ቤን ዋይት ሲጠየቅ ቤን ዋይት ምላሹን ሰጥቷል። ሊያንድሮ ትሮሳርድን የመረጠው ትሮሳርድን እለዋለሁ ምክንያቱም በጭራሽ ኳሱን ወደፊት አያቀብለውም፣ ይልቁንስ ደግሞ ኳሱን ይዞ የሆነ ነገሮችን ለማድረግም የሚሞክር አይነት ተጫዋች ነውና ያ ነገር በጣም አስቸጋሪ ያደርገዋል ለመከላከል ሲልም ጭምር ነው የተናገረውና ቤን ዋይት ሊያንድሮ ትሮሳርድ በጣም አስቸጋሪው ተጫዋች ነው በልምምድ ሜዳ ላይ ሲልም ጭምር ነው የተናገረው። ካይ ሃቨርትስ ጉዳት እንደገጠመው ጠዋት በነበረው የስፖርት የመረጃ ሰዓታችን ላይ ይፋ አድርገንላችሁ እንደነበር እናስታውሳለን። በተለይ አርሰናል እሱን ከጉዳት በኋላ ካገኘው በኋላ ጥሩ የሚባሉ ጊዜያቶችን አሳልፎ ነበር። እንዲሁ ደግሞ ከቪክተር ዮኬረሽ ጋርም ጭምር የፈጠራቸው ደግሞ ጥምረቶች ጥሩ የሚባሉ ነበሩ። አሲስት በማድረጉ ረገድና ጎል በማስቆጠሩ ረገድ እነዚህ ሁለት ተጫዋቾች እንግዲህ ጥሩ ጥምረቶችን ፈጥረው እንደነበር እናስታውሳለን ባለፉት ጥቂት ሳምንታት። ነገር ግን ካይ ሃቨርትስ በድጋሚ ጉዳት እንደገጠመው ነው የተነገረው። ይፋ የተደረገ የጉዳት መረጃ ባይኖርም ነገር ግን ካይ ሃቨርትስ በጉዳት ምክንያት ግን ከ3 እስከ 4 ሳምንታት ከሜዳ ሊርቅ እንደሚችል የቅርብ ሰዎች መረጃውን እያወጡ ይገኛሉ። አርሰናል ደግሞ በቅርቡ ሙሉ ለሙሉ መረጃውን ይፋ ያደርገዋል ተብሎ ይጠበቃል። ዛሬ ጨዋታቸውን እንደሚያደርጉ ይታወቃል ከብሬንትፈርድ ጋር። ለዛሬው ጨዋታ ቡካዮ ሳካን ጨምሮ ጉዳት ላይ የነበሩት እነ ሊያንድሮ ትሮሳርድም ጭምር ወደ ለንደን ካቀናው የአርሰናል ስብስብ ውስጥ እንደተካተቱ የሚያሳዩ መረጃዎች ናቸው የወጡት። ዛሬ ምሽት ልክ 5 ሰዓት ሲል ብሬንትፈርድ እና አርሰናል በጂቴክ ኮሚኒቲ ስቴዲየም ጨዋታቸውን ያደርጋሉ። ዳቪድ ራያን በግብ ጠባቂነት ቦታውን እንግዲህ እንደተለመደው ይይዛል ተብሎ ይጠበቃል። ሪካርዶ ካላፊዮሪ ምናልባት በዛሬው ጨዋታ በቋሚነት የሚጠበቅ ሲሆን በአማራጭነት ግን ምናልባት ፒዮሮ ሂንካፒየም ሊሰለፍ የሚችልበት እድሉ አለው። መሀል ሜዳ ላይ ዴክላን ራይስ እና ማርቲን ዙቤሜንዲ ጨዋታውን ለመቆጣጠር ይኖራሉ ተብሎ ነው የሚጠበቀው። ከፊት መስመር ላይ ምናልባት ቪክተር ዮኬረሽ ወደ ጀማሪነቱ ይመለሳል ተብሎ ይታሰባል። ምክንያቱም ባለፉት ጥቂት ሳምንታት ጋብሪኤል ሄሱስን በቋሚ አስተላለፍ ውስጥ ስንመለከተው ነበርና አሁን ቪክተር ዮኬረሽ ሰሞኑን በተለይ ጥሩ አቋም ላይ ነው ጎሎችን እያስቆጠረ ይገኛል። ምናልባት ወደ ቋሚ አስተላለፉ ይመለሳል ተብሎ ይታሰባል። ኖኒ ማንድዌኬ እና እንዲሁ ደግሞ ማርቲኔሊ የቋሚነት እድል ምናልባት ሊኖራቸው እንደሚችል እየተነገረ ነው። ምክንያቱም ሳካና ትሮሳርድ መጠነኛ ጉዳት እንዳለባቸው ሲገለጽ ነበር። እርግጥ ነው ጨዋታውን ለማድረግ ዝግጁ እንደሆኑ እየተገለጸ ይገኛል። ነገር ግን ምናልባት በቋሚነት የማይጀምሩ ከሆነ ግን ኖኒ ማንድዌኬ እና ማርቲኔሊ በቋሚነት የመጀመር እድላቸው ይኖራል ተብሎ ይታሰባል። ስለዚህም ዳቪድ ራያ በግብ ጠባቂነት ይኖራል። ጁሊያን ቲምበር፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እና ሪካርዶ ካላፊዮሪ፣ ማርቲን ዙቤሜንዲ እና ዴክላን ራይስ እንዲሁ ይኖራሉ። ከዛ ውጭ ግን በአማካይ ቦታ ላይ ማርቲን ኦዴጋርድም ጉዳት ላይ መሆኑ፣ ከዛ ውጭ ደግሞ ካይ ሃቨርትስ ደግሞ ጉዳት እንደገጠመው ስለሰማን ምናልባት ኤብሪቼ ኢዜ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ይካተታል ተብሎ ነው የሚጠበቀው። ኖኒ ማንድዌኬ፣ ቪክተር ዮኬሬሽ እና ጋብሪኤል ማርቲኔሊ እነዚህም በቋሚነት ይሰለፋሉ ተብለው የሚታሰቡ ተጫዋቾች ናቸው። በአርሰናል በኩል ካይ ሃቨርትስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ሚካኤል ሜሪኖ፣ ማክስ ዶመን እነዚህ በጉዳት ምክንያት የሌሉ ተጫዋቾች ናቸው። የቡካዮ ሳካ እና የማርቲን ኦዴጋርድ ጉዳይ ግን አጠራጣሪ እንደሆነ ነው የተገለጸው። በብሬንትፈርድ በኩልም በጉዳት ላይ ያሉ የተወሰኑ ተጫዋቾች ያሉ። ኬቨን ሻደ ከአስተን ቪላ ጋር በተደረገው ጨዋታም በተመለከተው የቀይ ካርድ ምክንያት የዛሬው ጨዋታ የሚያልፈው ሲሆን ኔልሰን በሊጉ የውሰት ውል ስምምነት መሰረት
ማለትም የአርሰናል ተጫዋች ስለሆነ እናት ክለቡን መግጠም ስለማይቻል ከዛሬው ጨዋታ ውጪ ነው። ኔልሰንም እንዲሁ ማለት ነው። ከዛ ውጪ ግን ዳሲልቫ በጉልበት ጅማት ምክንያት ከጉዳት የራቀ ሲሆን ፋቢዮ ካርቫልሆና አንቶኒዮ ሚላምቦም ሁለቱም የኤሲኤል ጉዳት ስለገጠማቸው ከውድድር ዓመቱ ውጪ ናቸው። በብሬንትፈርድ በኩል የአሰልጣኞቹን አስተያየት እንመልከት። ሚኬል አርቴታ ሲናገር እንደዚህ ባለ ረጅም ውድድር ውስጥ የነገሮች መለዋወጥ ተፈጥሯዊ ነገሮች ናቸው። ለሱ ደግሞ ተዘጋጅተናል። እናም የሚመጣውን ነገር ደግሞ በልበ ሙሉነትም በጉጉትም እንጠባበቃለን ሲልም ጭምር ነው የተናገረው። በአንጻሩ የብሬንትፈርዱ አሰልጣኝ ሲናገር ሚኬል አርቴታ ቡድኑን በሚመራበት መንገድና ቡድኑን ደግሞ በሚሰራበት መንገድ ደግሞ እጅግ በጣም ጥሩ እንደሆነ ተረድቻለሁ። ስለዚህም ደግሞ ቡድን ውስጥም ላመጣው አስተሳሰብም ትልቅ ክብር ይገባዋል ሲልም ጭምር ነው የተናገረው የብሬንትፈርዱ አሰልጣኝ። አርሰናል በ26ኛ ሳምንት የእንግሊዝ ፕሪምየር ሊግ ወደ ምዕራብ ለንደን በመጓዝ ነው እጅግ አሪፍ አቋም ላይ ያለውን ብሬንትፈርድን የሚገጥመው። ከሰንደርላንድ 3-0 ድል በኋላ ከሜዳ ውጭ ተጉዞ ለዋንጫ ፉክክሩ ወሳኝ የሆነው ጨዋታን ዛሬ ያደርጋል። አርሰናል ከብሬንትፈርድ ጋር ባደረጋቸው ያለፉት 9 ጨዋታዎች አልተሸነፈም። 7ቱን ሲያሸንፍ 2ቱን ደግሞ በአቻ ውጤት ነው ያጠናቀቀው። ኢጎር ቲያጎ ባለፉት 10 የሜዳ ላይ ጨዋታዎች 9 ጎሎችን ያስቆጥሯል። በከፍተኛ ግብ አስቆጣሪነቱም ከኤርሊንግ ብራውት ሃላንድ በመቀጠል 17 ግቦችን በማስቆጠር በፕሪሚየር ሊጉ ሁለተኛው ከፍተኛ ግብ አስቆጣሪ ነው ዘንድሮ። ብሬንትፈርድ በሊጉ አሉ ከሚባሉ የመከላከል ቅርጽ ያላቸው አንደኛው ነው። ካደረጓቸው ያለፉት 8 ጨዋታዎችም 7 ጎል ነው የተቆጠረባቸው። ብሬንትፈርድ በፕሪሚየር ሊጉ ባለፉት 11 የለንደን ደርቢዎችም አንዱን ብቻ ነው ያሸነፉት። 6ቱን አቻ ሲወጡ 4ቱን ደግሞ ሽንፈት አስተናግደዋል። አርሰናል በሊጉ ባለፉት 23 የለንደን ደርቢዎችም 17ቱን አሸንፈው በ5ቱ አቻ ወጥተዋል። አንድ ጊዜ ብቻ ደግሞ ተሸንፈዋል ነው የሚለው መረጃው። ታዋቂው የእግር ኳስ ጸሐፊ የሆነው ጊሌም ባሎጊው እንዲሁ ስለ አርሰናል ወቅታዊ መረጃዎችን በማህበራዊ ትስስር ገጹ ላይ ይፋ አድርጓል። አስገራሚ አስተያየትንም የተሰጠው ጊሌም እንግዲህ ሲናገር አርሰናሎች በአውሮፓ እግር ኳስ ውስጥ እና ደግሞ እንደ ትልቅ መሳሪያም ወይም ደግሞ እንደ ትልቅ ማመሳከሪያ እየታዩ መሆኑን በኤክስ ገጹ ላይ ባሰፈረው ጽሑፍ ነው የተናገረው። በእንግሊዝ እግር ኳስ እንደሚሰነዘረው ትችት ሳይሆን አርሰናል በሌሎች የአውሮፓ ሀገራት የሚታየው የዘመናዊ እግር ኳስን ወዴት እየሄደ እንደሆነ ለሚጠይቁ ሁሉ እንደ ምርጥ ተምሳሌት ተደርጎ የሚወሰድ አይነት ክለብ ነው ሲል ስፔናዊው ጋዜጠኛ ይናገራል። ጸሐፊው ዘመናዊ እግር ኳስ ከኳስ ቁጥጥር ይልቅ በጨዋታው 4ቱ ወሳኝ ምዕራፎች ማለትም በተደራጀ ማጥቃት፣ በተደራጀ መከላከል እንዲሁም በማጥቃትና በመከላከል ሽግግሮች ላይ የተመሰረተ መሆኑን ያብራራል። አርሰናል በሜዳ ላይ ቦታን፣ ጊዜንና የጨዋታውን ምት በመቆጣጠር ረገድም ልዩ ብቃት እያሳየ የሚገኝ ቡድን ነው ሲልም ጭምር ነው ጊሌም ባሌጊ መረጃውን የሚያጋራው። በተለይም ቡድኑ ኳስ የሚያጣበት ቅጽበትን የሚያሳየውን ፈጣን ምላሽና ተጋጣሚን የመጫነ ብቃትም በአውሮፓ እንደ ዘመናዊ የእግር ኳስ የበላይነት የሚወሰድ መሆኑን ያብራራው። አርሰናል የፔፕ ጓርዲዮላን እግር ኳስ ፍልስፍና ወስዶ ለአሁኑ ፈጣንና ጉልበት ለሚጠይቀው እግር ኳስም ዓለምን በሚመጥን መልኩ ደግሞ አሻሽሎ እንዳቀረበው እንደሆነ ነው ጋዜጠኛው የሚናገረው። አርሰናል ጥያቄዎች ቢነሱበትም የአውሮፓ ግን እንደ ጥናት ሞዴል እየተወሰደ ነው የሚገኘው ያለው ጋዜጠኛው፣ እድገት ደግሞ ሁሌም ቀጥተኛ መስመርን አይከተልም። በእኔ እይታ አርሰናል የጠፋ ክለብ ሳይሆን ከዘመኑ ቀድሞ የተገኘ ቡድን ነው ሲል ነው ለአርሰናል ያለውን አድናቆትም በስፋት ያጋራው ስፔናዊው ጋዜጠኛ ጊሌም ባሌጊ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ብራይተን ለካርሎስ ባሌባ ከ100 ሚሊዮን ፓውንድ በታች የሚቀርቡ ጥያቄዎችን እንደማይቀበል ነው ይፋ የተደረገው። ማንቸስተር ዩናይትድ አሁንም ፍላጎት ያለው ሲሆን ተጫዋቹ በክረምቱ የዝውውር መስኮትም ማንቸስተር ዩናይትድን ለመቀላቀል ይፈልጋል ተብሎ ነው የሚታሰበው። በተለይ በማንቸስተር ዩናይትድ በሩበን አሞሪም ስር በአማካይ ስፍራ ላይ ከሚፈልጓቸው ዋነኛ እጩዎች መካከል አንደኛው ነበር ካርሎስ ባሌባ። ምናልባት በቀጣይ የሚመጣው አሰልጣኝ ሁሉንም ውሳኔ ይወስናል ተብሎ ቢታሰብም ነገር ግን አሁንም በማንቸስተር ዩናይትድ ቤት ይፈለጋል ካርሎስ ባሌባ እና ይህንን ተጫዋች በክረምት ለማስፈረም ጥረቶች ማድረጋቸው አይቀሬ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። ስለዚህም ብራይተን ግን ለዚህ ተጫዋች ከ100 ሚሊዮን ፓውንድ በታች የሚቀርቡለት ከሆነ ጥያቄዎችን በጭራሽ እንደማይቀበል ነው ግሬም ቤሊ መረጃውን እያጋራ እንደሚገኝ ዘገባው እየጠቆመ ያለው። ማንቸስተር ዩናይትድ ሳንድሮ ቶናሊ ለማስፈረም የላቀ ፍላጎት ካላቸው ክለቦች መካከል ግንባር ቀደሙ ነው። ቶናሊ ወደ ጣሊያን መመለስንና በቻምፒየንስ ሊግ መሳተፍን ይመርጣል ቢባልም ነገር ግን በፕሪሚየር ሊጉ የሚቆይ ከሆነ ግን ዩናይትድ ተጫዋቹን ለማግኘትም ከፍተኛ ጥረቶችን እያደረገ እንደሚገኝና የዚህ ተጫዋችም ቀንደኛ ፈላጊ ከሚባሉት ክለቦች መካከል ቀዳሚው እንደሆነ ነው ማንቸስተር ዩናይትድ የሚገለጸው። ስለዚህም በክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች አስመልክቶ በጣም ትልልቅ ፉክክሮች በዝውውር ገበያው ላይ
ሊኖሩ እንደሚችሉ ግምቶች እየወጡ ይገኛሉ። ማንቸስተር ዩናይትድ አንደኛው ነው። ሌሎች ክለቦችም እንዲሁ ይህንን ተጫዋች ለማስፈረም ትልቅ ሙከራዎችን ያደርጋሉ ተብሎ እንደሚታሰብ ነው ዲን ጆንስ መረጃውን እያጋራ የሚገኘው። በዩናይትድ የሚፈለገው ካርሎስ ባሌባ በዚህ ሲዝን ያለ ጉዳት በፍጥነት የጨዋታን ተቆጣጥሮ የወጣ ተጫዋች ሆኗል። ካሜሮናዊው አማካይ ብራይተን ከአስተን ቪላ ጋር ባደረጉት የትላንትና ምሽቱ ጨዋታ ላይ በ21ኛው ደቂቃ ከጄምስ ሚልነር ተቀይሮ በመውጣት ደካማ ፎርም ላይ መሆኑን ነው ያሳየው። ገና በሁለተኛው ደቂቃ ቢጫ ካርድ መመልከቱንና በ19ኛው ደቂቃ ደግሞ ሁለተኛ ቢጫ ካርድ ሊያሰጠው የሚገባ ጥፋት መስራቱ ለቅያሬው መነሳሻ ሀሳብ እንደሆነ ነው የተገለጸው። ዩናይትድ ለባሌባ ባሳለፍነው ክረምት እስከ 80 ሚሊዮን ፓውንድ ለመክፈል ዝግጁ እንደነበር እናስታውሳለን። ተጫዋቹ ዘንድሮ እያሳየ ከሚገኘው አቋም ጋር በተያያዘ ግን በርካቶች ጥያቄ እያነሱ ነው። ትላንትና ምንም አይነት ጉዳት ሳይገጥመው ደግሞ በ21ኛው ደቂቃ ላይ ከሜዳ ተቀይሮ የወጣበትን አጋጣሚ ጭምር ነው የተመለከትነውና ምናልባት ይህ ነገር አሳሳቢ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ነው። ሰር ጂም ራትክሊፍ ይቅርታ እንዲሉ ተጠየቁ። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ስደተኞችን በተመለከተ የሰጡት አስተያየት ተቃውሞን አስነስቶባቸዋል። እንግሊዛዊው ቢሊዮነር ሰር ጂም ራትክሊፍ ስደተኞች እንግሊዝን ቀኝ ገዝተዋል በማለትም ነበር የተናገሩት። በጉዳዩ ላይ አስተያየታቸውን የሰጡት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ንግግሩን ስህተት ሲሉ ገልጸውታል። እንግሊዝ የተለያዩ ማንነቶች መኖሪያ መሆኗን ያስረዱት ጠቅላይ ሚኒስትሩ ኬር ስታርመር ራትክሊፍ ይቅርታ መጠየቅ አለበት ሲሉ ጭምር ነው የተናገሩት። ሊቨርፑልን የተመለከቱ መረጃዎችን የምናገራችሁ ስቲቨን ጄራርድ በፍሎሪያን ቬርትስ ላይ አንድ ሀሳቡን አጋርቷል። አድናቆቱንም ጭምር ነው የገለጸለት። ሁልጊዜም አብሬው መጫወት የምመኘው አይነት ተጫዋች እየሆነ ነው። ከፍሎሪያን ቬርትስ ጋር ብጫወት ወይም አብሬው ብጫወት ደስ ይለኝ ነበር ሲል ስቲቨን ጄራርድ ተናግሯልና ይህንን ተጫዋች እንደወደደው ጭምር ነው ስቲቨን ጄራርድ የተናገረው። ፍሎሪያን ቬርትስ ሀሳቡንም ሰጥቷል። በኤፍኤ ካፕ ላይ ነው ሀሳቡን የሰጠው። ክለቡ ደጋፊው ዋንጫዎችን ማሸነፍ ይገባቸዋል። እንደ ተጫዋች ሁልጊዜም የሆነ ነገር ማሸነፍም እንፈልጋለን። ወደ ዋንጫ አንድ እርምጃ ለመጠጋት ብራይተን ላይ ድል ማስመዝገብም ይኖርብናል ሲልም ጭምር ነው ፍሎሪያን ቬርትስ የተናገረው። በኤፍኤ ካፕ ድል ጋር አያይዞ ሀሳቡን የተናገረው። ዋተሮ ኤንዶ ጉዳት እንደገጠመው ይታወቃልና አርኔ ስሎት ስለዚህ ጉዳት ተናግረዋል። ከላይ ነው እንግዲህ እስካሁን ድረስ ምን ያክል ከባድ ጉዳት እንደሆነ አላውቅም፣ ነገር ግን ምርመራዎችን ማድረግ አለበት ብለዋል። የዋተሮ ኤንዶ ጉዳት ጥሩ አይመስለኝም እና ምናልባትም ለረጅም ጊዜ ከሜዳ የሚያረቀው ይመስለኛል። ይህ ደግሞ የሚያሳየው ግን እሱና ቡድኑ ምን ያክል ጠንካራ አስተሳሰብ እንደነበራቸውና እያንዳንዱን ጨዋታ ለማሸነፍም ነገሮች የህይወትና የሞት ጉዳይ ማድረግን ጭምር እየተማርንበት ነው። ስቲቨን ጄራርድ በስቱዲዮ ውስጥ ሆኖ ነበር። እናም ሊቨርፑል ሲጫወት ደግሞ እያንዳንዱን ጨዋታ ማሸነፍ እንዴት እንደነበር ሊነግርክ ይችላል። በጭራሽ አይለውጠንም ሲልም ጭምር የተናገረው። ባለፈው ዓመት በሊጉ የደረጃ ሰንጠረዥ 4 ላይ በነበርንበት ጊዜ ተመሳሳይ ስሜት ተሰምቶናል። እናም አሁን ላይ ተመሳሳይ ነው። በሊቨርፑል የምንቀበለውም ጫና ይህንን ነው ብሏል። መሐመድ ሳላ የጄራርድን የፕሪሚየር ሊግ የሊቨርፑል 92 አሲስት ሪከርድን ስለመጋራቱም ሲናገር መውሳላ ለክለቡ ብዙ ሪከርዶች ያሉት፣ ነገር ግን ይህንን እንደ ስቴቨን ካሉ ምርጥ ተጫዋቾች ጋርም መያዙ ልዩ ነገር ነው። ሁለቱም ድንቅ ነበሩ። ይቅርታ ስቲቨን ጄራርድ፣ ሞሳላህ ግን ካንተ እንደሚበልጥ አስባለሁ ሲልም ጭምር ነው የተናገረው አርኔ ስሎት። ቸልሲን እንመልከት። ለጨዋታ ትልቅ ትኩረት ሰጣለሁ ብሏል። ሊያም ሮስኒየር ነው ይህንን ሀሳብ የሰጠው። የሰማያዊዎቹ አሰልጣኝ ሊያም ሮስኒየር ነገ ከሚያደርጉት የሃል ሲቲ የኤፍኤ ካፕ ጨዋታ ጋር በተያያዘ ነው ትልቅ ትኩረት እንደሚሰጡ የገለጹት። ጨዋታው አስቸጋሪ ይሆናል። በዚህ የውድድር ዘመን ጥሩ ነገር ማስመዝገብ እፈልጋለሁ ሲል ሊያም ሮስኒየር ተናግሯል። አክሎም ጨዋታውን ከፕሪሚየር ሊግና ቻምፒየንስ ሊግ ጨዋታዎች በተለየ መንገድ አልመለከተውም ሲሉ ነው የተናገሩት። ጨዋታውን ለማሸነፍ በቂ ነው ብዬ የማስበውን ቡድን ይዘን እንሄዳለን። ይህንን ጨዋታ በቁም ነገር መውሰድ እፈልጋለሁ። እነሱ በጥሩ ጊዜያቸው ላይ ናቸው ሲልም ነው ሊያም ሮስኒየር የተናገሩትና እያንዳንዱን ጨዋታ ንቅ የምገባው ጨዋታ የለም፣ ሁሉንም ጨዋታዎች ለማሸነፍ ነው ጥረት የማደርገው ሲልም ጭምር ነው ሊያም ሮስኒየር እየተናገረ የሚገኘው። በዚሁ የማንቸስተር ሲቲ ጉዳዮችን እናንሳ። ፔፕ ጓርዲዮላ ስለ ጨዋታው ይናገራል። በተለይ ስለ ትላንትናው መርሃ ግብር ነው ሀሳቡን የሰጠው። በጨዋታው በጣም ጥሩ ነገር ነበር፣ እንዴት ያለ ብቃት ነው ያስመለከት ነው፣ ለልጆቼ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ። በዚህ ጨዋታ ብቻ ብዙ ታላላቅ ነገሮችን ማድረግ እንደምንችል ራሳቸውን አሳይተዋል ብዬ አስባለሁ ብሏል። ስለ ኩሳኖቭ ብቃትም ተጠይቆ ነበር። በቀኝ ተከላካይ ላይ ሲጫወት ያየሁት ጥቂት ደቂቃዎች የካይል ዎከርን ብቃት አስታውሰውኛል። እንደዚህ መጫወት እንደሚችል አላውቅም ነበር፣ ተገርም ያለው ከመሪው ጋር ስላለው የ3 ነጥብ ልዩነትም ሲናገር አሁን ላይ እንደ አንድ ተጨማሪ ጨዋታ ልዩነትና
እንደ መሀላችን ምናልባትም ብሬንትፈርድ ከአርሰናል ከሚያደርጉት ጨዋታ በኋላ ልዩነቱ ስንት ነጥብ እንደሚሆን እንመለከታለን። 3 ነጥብ ነው ብቻ ብለን ግን አንይዞም ሲል ነው የተናገረው። የአርሰናል ጨዋታን ትመለከታለህ ወይም ተብሎ ተጠይቆ ነበር። አዎ ልዩነቱ ስንት ሆኖ እንደሚቀጥል ለማየት እንጫወታለን፣ እንመለከታለን። ቀደም ብለን መጫወታችን አንዳንዴ ደስ ይላል። ስራህን ጨርሰህ የሌላውን የቤት ስራ ቁጭ ብለህ ታያለህ። ባለፉት ጊዜያት በዚህ የታደልነው አርሰናል ነበር። አሁን ደግሞ ይሄ ድል ወደኛ መጥቷልና ስለዚህ ማየት ይኖርብኛል ሲልም ጭምር የተናገረው። ፔፕ ጓርዲዮላ ስለ በርናርዶ ሲልቫም ተናግሯል። በበርናርዶ ምትክ የለውም። እሱ ካልተጫወተ ሙሉ የጨዋታ ሲስተሙን መቀየር አለብን ማለት ነው። መጀመሪያ ግብ ጠባቂውን ለመጫን ይሄዳል። ከዚያም ደግሞ ወደ ሮድሪ ተመልሶ የጨዋታ እድሎችን ይፈጥራል። አንዳንድ ጊዜ ወደ ቀኝ ይሄዳል። ልክ እንደ አንፊልዱ ጨዋታ ደግሞ እንድናሸንፍ ይረዳናል። በቃ ያ በርናርዶ ሲልቫ ነው። የትም ጋር ታገኘዋለህ። ስለዚህ ለሱ ምትክ ላገኝ አልችልም ከይቅርታ ጋር ሲልም ነው የተናገረው። ስለ ሃላንድስ ምትክ አለ ወይ ተብሎም ተጠይቀው ነበር። ሲናገርም ገና ከዶክተሩ ጋር አልተነጋገርኩም። ችግሩ ምን እንደሆነ በትክክል አላወቅኩም። ምቾት ማጣት ወይስ ደግሞ ድካም ምናምን እንደዚህ አይነት ነገሮች ናቸው የሚሆኑት። ብቻ ግን እርግጠኛ አይደለሁም። ከጨዋታው መጀመር በፊት ምቾት እንዳልተሰማው ነግሮኝ ነበር። ነገር ግን ቀለል አድርገህ ተጫወት ነው ብዬ ያስገባሁት። ጨዋታውንም 3-0 ሲሆን ደግሞ ኦማር ማርሙሽ ስለነበረን ኤርሊንግ ሃላንድን ተክተነዋል፣ ትርጉም ይሰጣል ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ ሲናገር። ቶተንሃም ትልቅ ክለብ አይደለም ብሏል አንጌ ፖስትኮግሉ። የቀድሞ የቶትንሃም አሰልጣኝ የነበሩት ፖስትኮግሉ ቶትንሃም የትልቅ ክለብ ነገር የለውም ሲሉ አስቴታቸውን ተናግረዋል። ክለቡ ለዝውውር የሚያወጣው ገንዘብና የደሞዝ ቅርጹን ስታዩ ቶትንሃም ትልቅ ክለብ አለመሆኑን ትረዳላችሁ ሲል ነው የተናገረው። አክለውም ቶትንሃም ከፕሪሚየር ሊግ ትልልቅ ክለቦች አንዱ ነው እያሉ ያወራሉ፣ ነገር ግን እውነታው ያ አይደለም ሲልም ይናገራል። በክለቡ በየቦታው ቱዴር ኢዝ ቱዱ እያሉ የሚሉ ጽሁፎችን ታያላችሁ፣ ነገር ግን ተግባራቸው ግን ከዛ ፍጹም ተቃራኒ ነው። አንዳንድ ጊዜ ለማሸነፍ አደጋዎችን መጋፈጥ ያስፈልጋል ሲል ነው አንጌ ፖስትኮግሉ የተናገረው። ቶተንሃም ትልቅ ክለብ ነው ተብሎ ይወራል እንጂ ውስጥ ስትገቡ ግን የምታገኙት ነገር ትልቅ ክለብ አለመሆኑን ነው የምታረጋግጡት ሲልም ጭምር ነው ፖስትኮግሉ የተናገረው። አትሌቲኮ ማድሪድ ከባርሴሎና ጋር የስፔን የኮፓ ዴል ሬይ ግማሽ ፍጻሜ ጨዋታቸውን ያደርጋሉ። በስፔን የኮፓ ዴል ሬይ ግማሽ ፍጻሜ መጀመሪያ ዙር ጨዋታ ዛሬ አትሌቲኮ ማድሪድ ከባርሴሎና ጋር የሚያደርጉት ጨዋታ ይጠበቃል። በዋንዳ ሜትሮፖሊታኖ ስቴዲየም የሚደረገው ይህ ጨዋታ ምሽት 5 ሰዓት ሲል የሚጀምር ነው። አልባሴቴን 2-1 በማሸነፍ ለግማሽ ፍጻሜ የደረሰው ባርሴሎና ለፍጻሜ ለመድረስ በሚያደርገው ጨዋታ ከአትሌቲኮ ማድሪድ ከባድ ፈተና ይጠብቀዋል። ሁለቱ ቡድኖች ለ250ኛ ጊዜ የሚያደርጉት ጨዋታ የባለፈው ዓመት ሻምፒየን ባርሴሎና በተከታታይ አትሌቲኮ ማድሪድ ደግሞ ከ12 ዓመት በኋላ ለፍጻሜ ለመድረስም ይገናኛሉ። በምሽቱ ጨዋታ ማርከስ ራሽፎርድ በገጠመው ጉዳት ከስብስቡ ውጪ ሲሆን ፍራንኪ ዲዮንግም በተመሳሳይ በጉዳት የማይሰለፍ ተጫዋች ነው። ባርሴሎና 32 የኮፓ ዴል ሬይ ዋንጫዎችን በማሳካትም ቀዳሚው ክለብ ሲሆን አትሌቲኮ ማድሪድ ደግሞ በ10 ጨዋታዎች 4ኛ ደረጃ ላይ የሚገኝ ቡድን እንደሆነ የሚታወቅ ጉዳይ ነውና ዛሬ በትልቁ የሚጠበቅ ፍልሚያ ይደረጋል። በስፔን የኮፓ ዴል ሬይ ጨዋታዎች ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን በተለይ የዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን በተለይ ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ዛሬ የሚደረጉ የጨዋታ ውጤቶችንና ትንታኔዎችን ይዘን በነገው ፕሮግራማችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን የምንመጣ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናን ማቅረብ ወዳለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮትም የምመኘው።